ومن والاه وبعد إن شاء الله يا شيخ الإسلام ابن تيمية نظمتشون يقررنا يعلنوا السرنيو بيت لي درسنا يا سائلي عن مذهبي وعقيدتي رزق الهدى من للهداية يسألوا إيان كالسرنيو بيت والمؤمنون يرون حقا ربهم وإلى السماء بغير كيف ينزلوا يميلوا لي እንግዲህ ይህ አስረኛው ቤት ላይ ሁለት መስአላዎችን እንደያዘ ተነጋግረናል። እሱ ምንድነው? አንደኛ መስአለት الرؤيا አላህ Subhanahu Wa Ta'ala ይመለከቱታል ሙእሚኖች የሚል ነገር አለ። መስአለት الرؤيا አንስተን የአህሉ ሱናዎችን አቋም በዚህ ላይ የሚነሱ ሽብሆችን የተለያዩ ነገሮችን እያየን 3 ቀን ወስዶብናል። ሁለተኛው መስአላ ምንድነው? ሸጥረ الثاني ላይ ያለችው ናት። እሷ ምንድነው? وإلى السماء بغير كيف ينزلوا ወደ ቅርብ ሰማይ ወደ ያለ ከይፍያ ያለ ሁኔታ አላህ ይወርዳል የሚለውን የተመለከተ ይሆናል ማለት ነው። እሱን ዛሬ እንመለከታለን። ከዛ በፊት ግን ትናንትና ያየነው ማነው? ከትናንት በፊት ትናንትና አልተመቸም ነበር አልገባሁም። ከትናንት በፊት ባየነው ርዕስ ላይ የቀሩ ነገሮችን አይተን እንሄዳለን ማለት ነው። እሱ ምንድነው? ሩእያን ያስተባበለ ማን ነው? ከሙእሚኖች ውጭ ያሉ ሰዎች አላህ Subhanahu Wa Ta'ala ይመለከቱታል ወይ የሚለውን ነገር እናያለን። እሱም ይህንን መስአላ ከሙእሚኖች ውጭ ያሉ አካላት والأقوى የቲል ኩፋር ካፊሮች በመመልከታቸው ጉዳይ መስአለው ወሮቹ አሉት በሶስት ጉዳዮች ነው አሉ። አንደኛ أن الكفار لا يرون ربهم بحال ካፊሮች በምንም አይነት ጉዳይ አላህን ሊመለከተኛ ከዚህ ኡማ ሙእሚን የሆኑት የቂያማ ቀን ምን ይሉታል? ያዩታል፣ አረሳት ላይ ይመለከቱታል የሚል አቋም አለ። የመጀመሪያውን ቀውል በተመለከተ ቀውሉ አክተር العلماء المتأخرين ሙተአኺር ዑለማዎች ዘንድ በጣም የታወቀው ነው። አላህን ማን ካፊሮች አይመለከቱትም። وعليه يدل عموم كلام المتقدمين يا متقدمون وعليه جمهور أصحاب الإمام أحمد يا إمام هون جمرنا وعليه يا إمام أحمد من دل أنتن أصحابك جمهور أصحاب الإمام أحمد بهذه الليالي ولتن يوم من دلنا ከነሱ ተውሂድን ግልጽ ያደረገ ይመለከተዋል። ተውሂድን ግልጽ ያደረገ ይመለከተዋል ብለው ይሄዳሉ። እንግዲህ ይሄ ደግሞ ምንድነው? በዚህ ላይ ደግሞ ያሉትን معناته هذا قول أبي بكر بن خزيمة من أئمة أهل السنة ابن خزيمة هنا ميلو وقد ذكر القاضي أبو يعلى نحوه من حديث إتيانه صلى الله عليه وسلم لهم في الموقف لكن لازه أبو يعلى سمع እየተቋረጠ ነው ግን እኔ ጋር ይሰማል። አትጋውስ አይሰማችሁ?
ይሰማል አይሰማም? ይሰማል አይሰማም? ወአለይኩም ሰላም ወራህመቱላህ። አሁን ይሰማል። አይሰማም? አይሰማ ከሆነ ተናገሩ፣ የሚሰማ ከሆነ ንገሩኝና ልቀጥል። አሁን ይሰማል። ይቋረጣል። አልፎ ነው እየተቋረጠ ያለው። መርሐባ። እሺ አሁን ይሰማል? ለሁሉም ይሰማል አሁን? አዎ እኔ ጋር ይሰማል። የሚሰማ ከሆነ ተናገሯ። ይሄ እንደዚህ እንዳይቆራረጥ ነበረ ቶሎ ሼር አድርጉ ምናምን ብለው አሰራጩት፣ ቶሎ እንትን አድርጉት ምናምን የምንለው ይሄ እንደዚህ መቆራረጥ እንዳይመጣ። ይሰማል አሁን። ቀጥል ኡስታዝ። እሺ ይሰማል ያሉ ነው እንግዲህ አንዳንዶች። ይቀጥል። አላህ ይበርካቱ። እሺ ስለዚህ ሶስተኛው አቋም ደግሞ ይሄንን ይመስላል። ثم يحتجب عن ከዛም ያዩትን በቅጣት እንደሆናል ወይስ ተቀበሁም ቅጣታቸው ይጨምራል። ይሄንን ካሉት ውስጥ ደግሞ አቡል ሐሰን ቢን ሳሊም ወአስሐቡሁ وقول غيرهم وهم في الأصول منتسبون إلى الإمام أحمد بن حنبل وأبي سهل بن عبد الله ብለው ያጸደቁ ሰው እንትን የሚሉበት የሚጠቀሙበት ሐዲስ ሙስሊም ላይ የተዘገበ ሐዲስ አለ። هل تضارون في رؤية الهلال ቀን ላይ ባለችው ሰዓት ليست في سحاب ማለት ዳመና ሳይኖርባት قالوا لا يا رسول الله قال فهل تضارون في رؤية القمر ليلة البدر ليس في سحاب እያሉ የጠቀሱት ረዘም ያለ ሐዲስ ከጠቀሱ በኋላ ماله وهذا حديث صحيح إيه صحيح وانا حديث له وفيه أن الكفار والمنافق يلقى ربه كافر منافق يتون الله ያገኛል ይገናኛል። ويقال ظاهره أن الخلق جميعهم يرون ربهم المገናኘት في الخبر غير الترائي መመልከት ማለት አይደለም ይመለከቱታል ማለት አይደለም ብለው ያስቀመጡት ነገር አለ። حديث أبي هريرة وأبي سعيد في ذلك الدليل وكذا حديث ابن مسعود وغيره في هذا المعنى ለማንኛውም ይመለከቱታል ካፊሮች ይመለከቱታል ወይስ አይመለከቱትም ጌታቸውን የሚለውን በተመለከተ እንደዚህ አይነት ኺላፎች ስላሉበት እንትን አንልም ማለት ነው። እሺ ከዚህ ጋር በተያያዘ አንድ የምናስተውለው ነገር ምንድነው? ማንኛውም ኺላፍ ነገር ተከሰተና ልዩነት ተከሰተና እርስ በርስ ጠብ እንፈጥራለን ማለት አይደለም። አሁን አንዳንዱ የሆነ ጉዳይ ላይ ሲለያይ እነዛን ሰዎች የማኩረፍ እነዛን ሰዎች የመሸሽ የማራቅ የማግለል የመጠላላት ሁኔታ ይስተዋላል። ነገር ግን ከሰሃቦች ከሰለፎች ያልተያዘ ተግባር ነው። ምክንያቱም በእነሱ ጊዜ ብዙ ነገሮች ልዩነት ተከስተው እርስ በርስ ግን ውዴታቸው እንዳለ መተጋገዛቸው መተሳሰባቸው እንዳለ የቀጠሉበት ሁኔታ አለ። ለምሳሌ አይሻ ረዲየላሁ ዐንሃ አላህን በመመልከት ጉዳይ ላይ ምንድን ነበር ያለችው? መን ዘዐመ አነ ሙሐመደን ረአ ረበሁ ፈቀድ አዕዘመ ዐለላሂ ፈሪያ ወይም ደግሞ ፊርያ አላህ ሱብሓነሁ ወተዓላን የቂያማ ቀን ማነው ነቢዩ ሰለላሁ ዐለይሂ ወሰለም አላህን አይተውታል ብሎ የሞገተ ሰው ይህ ምንድነው አለች? በአላህ ላይ ቅጥፈትን አግዝፏል ብላ ተናገረች። ይህንን ማለቷ ግን እነ ኢብኑ አባስን እንድትጣላና እነሱ እንድታኮርፍ ሀጅር እንድታደርግ አላደረጋትም። ልዩነት እንዴት ማስተናገድ እንዳለባቸው በደንብ ያውቃሉ። ومع هذا فما أوجب هذا التنازع تهاجرا ولا تقاطعا መቆራረጥ አላመጣም። ይህ ልዩነት እንግዲህ የተለያዩበት ጉዳይ በጣም ትልቅ ጉዳይ ነው። ነብዩ አላህን አይተዋል ይላል ኢብኑ አባስ።
አይ ነብዩ ሰለላሁ ዐለይሂ ወሰለም አላህን አይተዋል የሚል ሰውማ እንደው በአላህ ላይ ዋሸ ትላለች አይሻ። ይህ ልዩነት በሰሃቦች መካከል ይህንና አምሳያውን እንደዚህ አይነት አምሳዮች ልዩነቶች ተከስተዋል። እንዴት ልዩነት ማስተናገድ እንዳለባቸው ግን ያውቃሉ። እኛ ጋር ስንመጣ በጣም ነገሮችን እርስ በርስ የምንጣላባቸው ጉዳዮች በጣም የሚገርም ነው። ማለት ሰዎች ተውሂድ ላይ አንድ የሆኑና አቂዳቸው የተስተካከለ ሆኖ ሱና ላይ አንድ የሆኑና አንዳንዴ የሆነ ሰው ለየት ያለ ሀሳብ ይዞ ሲመጣ ወይ የሆነ ነገር ሲሆን በቃ ያንን ሰው ድራሹን ማጥፋት፣ አስወጥቶ ከሱና ሁሉ አስወጥቶ መጣል፣ ከዛ በኋላ ሀጅር ማድረግ፣ ማኩረፍ፣ ተቃጦ፣ ተሐጁብ፣ ይሄ ሁሉ ከሰሓቦች ያልተገኘ ስሜታዊነት የተላበሰ መንገድ ስለሆነ ሰለፎች እንከተላለን ስንል በሁለመናቸው ልንከተላቸው ይገባል ማለት ነው። የቁሉ الإمام الذهبي ولو أن إمام الذهبي የሼኹ ልእስላም የኢብኑ ተይሚያ ደረሳ ማለት ናቸው። እሳቸው ምን ይላሉ? ወለው አነ ኩለማ አኽጠአ ኢማሙን ፊ ኢጅቲሃዲሂ የሆነ ኢማም በእጅቲሃዱ እጅቲሃድ አድርጎ ቢሳሳት የአሐድ መሳኢል በአንድ የሆነ ጉዳይ በዲን ጉዳይ ላይ ኸጥአን መግፉረን ለሁ ያም ወንጀል ደግሞ እጅቲሃድ ደረጃ የደረሰ ያው መግፉር ነው የሚሆነው፣ የሚማርለት ነው የሚሆነው። ቁምና ዐለይሂ ወበደዕናሁ ወሀጀርናሁ በሱ ላይ ቆመን እንደው ሙብተዲዕ የምንለው ሀጅር ብናደርገው ብናኮርፈው አሉ ለማ ሰሊመ መዓና ኢብኑ ነስሪን ወላ ኢብኑ መንደህ ወላ መን ሁወ አክበሩ ሚንሁማ እኛ ጋር ማንም ሰላም አይሆንም ነበረ። ኢብኑ ነስርም ኢብኑ መንደህም ሌሎችም ከነሱ በላይ ያሉት በወቅቱ ያሉትን እየጠቀሰ ነው። እና ከኛ ማንም ሰላም አይሆንም ነበረ። የሆነ ነገር በተሳሳቱ ቁጥር ሙብተዲዕ እናርጋቸው፣ ሀጅር እናርጋቸው እያልን የምንል ከሆነ እኛ ጋር ማንም ሰላም አይሆንም ነበር ይላሉ ኢማሙ ዘሃቢ ሲየሩ አዕላም ኑበላ በተባለ ክታባቸው ላይ ማለት ነው። ልክ እንደዚሁ እንትና ኢብኑ ኹዘይማ ታውቃላችሁ፣ የተውሂድ ሰው ነው፣ የሱና ሰው ነው፣ ኢማም አህሊ ሱና ከሚባሉት ውስጥ ነው። ኪታቡ ተውሂድ ላይ ግን ተእዊል አድርጓል። ሐዲስ ሱራን ተእዊል አድርጓል። ሐዲስ ሱራን ተእዊል አድርጓል። እሱ ምንድነው? ወለው አነ ይሄ ሐዲስ ሱራን ተእዊል ያደረገበት ምንድነው? ሙስሊም ላይ ያለ ሐዲስ ኢዛ ቃተለ አሐዱኩም አኻሁ ፈልየጅተኒብ ልወጅሃ አንዳችሁ ወንድሙ ጋር በተጣላ ጊዜ ፊቱን እንዳይመታ ፊትን ይጠንቀቃል ነቢ ስ ሰለም። ፈኢነ ላሃ ኸለቀ አደመ አላ ሱረቲሂ ምክንያቱም አደምን አላህ በሱራውን የፈጠረው በአምሳያውን የፈጠረው የሚል እንትን አለ ሐዲስ አለ። ይህንን በተመለከተ አሁን ዝርዝር ጉዳዮችን አንገባም። ለማንኛውም ግን ይህንን ሐዲስ ኢብኑ ኹዘይማ ተእዊል አደረገ። በዚህ ምክንያት ምን አለ? ይህንን ተእዊል ስላደረገ ብለን አለ እንትና አዘሃቢ ወለው አነ ኩለ መን አኽጠአ ፊ ኢጅቲሃዲሂ በእጅቲሃዱ የተሳሳተ ሁሉ መዓ ሲሐቲ ኢማኒሂ ኢማኑ ትክክል ከመሆኑ ጋር ወተወኺሂ ሊኢትባዕ ልሐቅ ሐቅን ለመከተል ያለው ፍላጎትና ሐቅን ለመከተል ያለው ዝንባሌ ከመኖር ጋር አህደርናሁ ወበደዕናሁ ማለት አውርደን ሙብተዲዕ የምንለው ከሆነ በተሳሳተ ቁጥር ለቀለመን የስለሙ ሚነል አኢመቲ መዓና እኛ ዘንድ ከአኢማዎች ጥቂቶቹ ናቸው ማለት ነው ሰላም የሚሆኑት። ሱብሃንአላህ። እና በዚህ አይነት መልኩ እንትን ይላሉ ማለት ነው። ይሄ ተቃጡ እንትን ማለት እዚህ ጋር መረጋጋት ይኖርብናል ማለት ነው። ኢብኑል ቀይም من قواعد الشرع والحكمة أيضا أن من كثرت حسناته إلى كشريعة قواعد مرهو يشريعة مرهو أستمرت وسط كتباب أستمرت وسط أن من كثرت حسناته ملكام سرو يبزع أكل وعظمت ومالت يجزف ملكام سرو بديل لي يميادرقو أستوعطو بديل لي يميادرقو اجتهاد ለኡሙ ያበረከተው አስተዋጽኦ በኢስላም ላይ በጣም ትልቅ ነገር ያበረከተ አካል ወካነ ለሁ ፊል ኢስላሚ ተእሲር በኢስላም ላይ ተጽዕኖ ያለው ግልጽ የሆነ ተጽዕኖ ያለው አካል ፈኢነሁ ዩሕተመሉ ለሁ ማ ላ ዩሕተመሉ ሊገይሪሂ ለሱ ይቻልለታል በሌሎች የማንችለው ጉዳይ ማለት ሌሎች ቢሳሳቱ የሆነ ነገር የምንላቸውን እነዚህ አይነት አካላቶች ግን ቢሳሳቱ ምን እንላቸዋለን? እንችላለን የሆነ ነገር ተሮ ወደ ፍርድ አይገባም። ወዩዕማ አንሃ ማ ላ ዩዕማ አን ገይሪሂ በሌሎች ላይ አጉልተን የምናየውን ነገር በእነዚህ አካላት ላይ በእንደዚህ አይነት ሰው ሐሰናታቸው በኢስላም ላይ ከባድ ተጽዕኖ ብዙ ተጽዕኖን ያደረጉ አኢማዎችን ማናየላቸው ነገር ይኖራል። በእያንዳንዷን ጉዳይ እዚህ ጋር እንዲህ ብሎ የነ ተከታትለን
ተብዲዕና ተህጂር ውስጥ አንገባም አሉ። ከዛም ሸይኹል ኢስላም ምን አሉ? أن كثيرا من المقالات المشهورة عن بعض الأئمة مما يخالف مذهب أهل السنة والجماعة يكون بسبب قصور فهم النقلة أو تعمد تحريفهم. عندنا أئمة وزند የአህሉ ሱና ወልጀማዓዎችን መዝሀብ በማይገጥም መልኩ እከሌ አኢማ እከሌ እንደዚህ ብሎታል፣ እከሌ ደግሞ እከሌ እንደዚህ ብሎታል እየተባለ የሚወራው ነገር ወይም ነቅል ሲያደርጉ ሲወስዱ ያንን ነገር ተሳስተዋል ወይም ደግሞ ያስተሳሰባቸው የፈህማቸው እጥረት ነው እንጂ መዝሀብ አህሉ ሱናን የሚነቅፍ አካሄድን ብዙ እንትን የለም አልተገኘም። فيقول رحمه الله ولكن بعض الخائضين بالتأويلات الفاسدة يتشبث بألفاظ تنقل عن بعض الأئمة وتكون إما غلطا أو محرفة. ስለዚህ ነገር ግን በተእዊልን ፋሲድ መጥፎ በሆነው በተወገዘው በሆነው ተእዊል ላይ የተጠመዱ አካላቶች ከእንደዚህ አይነት ከአይማዎቹ በምትነቀልላቸው በምትመጣ እንደዚህ አይነት አልፋዞች ወዲያውኑ ያችን አጥብቀው ይዘው ለመጥፎ ዓላማቸው ያውላሉ ማለት ነው። ስለዚህ ይሄ ነገር በዚህ ነገር ላይ በዚሁ አጋጣሚ ጥንቃቄ ልናደርግ ይገባል ነው። መስአለተ ሱራን መስአለተ ሩእያን ከመጨረሳችን በፊት አሁንም ይህ ጉዳይ ሸይኹል ኢስላም እንደሚናገሩት ቀላል ጉዳይ አይደለም። መስአለተ ሩእያ የሚባለው ነገር ቀላል ጉዳይ አይደለም። أن الكلام في مسألة الرؤيا ليس بالأمر هين بل هي من عظائم مسائل الدين. يا دين كدين ታላላቅ ጉዳዮች ከሚባሉት ጉዳይ ውስጥ ነው አላህን መመልከት የሚባለው ጉዳይ ማለት። وقد ثبت بنص القرآن أن موسى قيل له لن تراني بنص القرآن الله لن تراني እኔን ልታየኝ አትችልም ብሏቸዋል። لن تراني أو وأن رؤية الله أعظم من إنزال كتاب من السماء. كسماء كتاب كمورد بلي من دنو ከሰማይ ኪታብን ከማውረድ በላይ የገዘፈ ጉዳይ ነው። ይሄ አላህን መመልከት የሚባለው ጉዳይ ማለት ነው። ከማ ቃለ ተዓላ የስአሉከ አህሉል ኪታቢ አን ቱነዚለ ዐለይሂም ኪታበን ሚነ ሰማእ ፈቀድ ሰአሉ ሙሳ አክበረ ሚን ዛሊከ ፈቃሉ አሪና አላህ ጀህራ። አህሉል ኪታቦች እንትንን ምንድን ነው አህሉል ኪታቦች ከሰማይ ኪታብ እንድታወርድላቸው ይጠይቁሃል። ሙሳን ከዚህ በላይ የሆነን ነገር ጠይቀውታል። ምንድን ነው ከዚህ በላይ ከሰማይ ኪታብ ከመውረድ በላይ ያለን ነገር ምን አይነት ጉዳይን ጠይቀው ነው? ምን አሉ? ፈቃሉ አሪና አላህ ጀህራ አላህን በግልጽ እስኪያሳየን ብለው ተጠይቀዋል። ስለዚህ አላህን መመልከት የሚባለው ጉዳይ ከሰማይ ኪታብን ከመውረድ በላይ ትልቅ ጉዳይ ነው ማለት ነው። ሁለተኛ ذكر شيخ الإسلام العلة من عدم إمكانية رؤيته. الله ما نملكتበት ጉዳይ እዚህ ጉዳይ ላይ ዲን ላይ ማነው ዱንያ ላይ አላህን አንመለከተውም ስንል የማንመለከትበት ምክንያት ሸይኹል ኢስላም ጠቅሷል። ምን አለ? فقال وإنما لم نره في الدنيا لعجز أبصارنا ዱንያ ላይ አላህን መመልከት ማንችለው አይናችን ምን ስለማትችል ነው። አላህን መመልከት አይናችን ስለማትችል ነው። አቅም የላትም። እቺ መክሉቅ የሆነችው አይናችን ኻሊቅ የሆነውን አላህ ፈጣሪያችንን ዱንያ ላይ መመልከት አትችልም። ላ ሊምቲናኢ ሩእያ ሊምቲናኢ ሩእያ አላህን መመልከት ማለት አላህን መመልከት ስለማይቻል አይደለም። አይናችን ደካማ ስለሆነች ነው። በሁለቱ መካከል ሰፊ ልዩነት አለ። فهذه الشمس إذا حدق الرائي البصر في شعائها ضعف الرؤيتها لا الامتناع في ذاك المرئي. أولا لمثالي ፀሐይ አለች። ፀሐይን አንድ ሰው ጨረሯን በደንብ አስተውሎ እንደዚህ ቀና ብሎ የሚመለከት ከሆነ ከጥቂት ደቂቃዎች ወይም ሰከንዶች በኋላ አይኑን መለስ ያደርጋል። ተሩ አይኑን መለስ ያደርጋል። ለምን? ፀሐይ ስለማትታይ ወይስ አይኑ ስለደከመ? አይኑ ቁዋ ስላጠረው ስላልቻለም። ፈከይፈ ቢኻሊቅ መክሉቃት ታዲያ እንዴት ነው የመክሉቃት ፈጣሪ ሆነውን ዱንያ ላይ ልንመለከተው እንደምንችለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አና አራሁ እንዴት ላይ ይችላለሁ ሂጃቡሁ ኑር ነው እኮ ጉርዶሹ ብሏል። ስለዚህ ነብዩላህ ሙሳ ለዚህ ነው
አላህ ለጀበሉ ለተራራው በተገለጸላት ጊዜ ምናሉ ፌንት ወደቁ አይደለ? ከዛም ሲነሱ ምናሉ ሱብሓነከ ቱብቱ ኢለይከ ጌታዬ ሆይ ጥራት ይገባ ወደ አንተ ተመልሻለሁኝ። ወአነ አወሉል ሙእሚኒን እኔም ከአማኞች የመጀመሪያው ነኝ፣ አንተም በዱንያ ላይ እንደማትታይ ከሚያምኑት የመጀመሪያው ነኝ አሉ ማለት ነው። መርሐባ። ሶስተኛው ጉዳይ ምንድነው? ሩእያን በተመለከተ አላህን በመመልከት ጉዳይ ዘአመ በዕዱ ሱፊያ ከፊል የሱፊያ መንሃጅ ተከታዮች ሱፊያን የሚከተሉ አካላት አላህን በዱንያ ላይ አውሊያዎቹ ሊመለከቱት ይችላሉ የሚል አስተሳሰብን ይጠቅሳሉ። የቅቦተን በአካል ማለት ነው። وفي هذا يقول شيخ الإسلام بذي لي شيخ الإسلام ميلان من قال من الناس إن الأولياء أو غيرهم يرى الله بعينه وليوቹ ወይም ደግሞ ከወልዮቹ አሉ አንዳንድ ደጋግስ አንዳንድ ሰዎች በዱንያ ላይ አላህን ያዩታል የሚል አካል فهو مبتدع ضال እሱ ሙብተዲዕ ነው ጠማማም ብሏል። مخالف للكتاب والسنة وإجماع سلف الأمة ቁርአን ሐዲስንና የኡማውን የሰለፈል ኡማን ኢጅማዕን የተጣረሰ ነው። ላሲየማ ኢዛ ደዐው አነሁም አፍደሉ ሚን ሙሳ በተለይ ደግሞ እነሱ ከሙሳ የተሻለን ብለው እየሞገቱ ነው ማለት ነው። ሙሳ በዱንያ ላይ ማየት ካልቻለ ማነው ዛሬ ወልይ ነኝ ብሎ አላህን እመለከታለሁ ብሎ የሚነሳው? አይቻልም። በዱንያ ላይ ማንም ሊያየው አይችልም። በዚህ ጉዳይ ላይ ከባድ የሆነ ንግግር ሸይኹል ኢስላም ተናግረዋል። ابن رجب الحنبلي وأما من زعم أن القلوب تسيل في الدنيا إلى رؤية الله عيانا كما تراه الأبصار في الآخرة كما يزعم ذلك من يزعمه من الصوفية يعني. ابن حجر الحنبلي إن الله من ملكت بدنيا لي يمقت سوما صوفية وتشن يمثل بقول يتكسر فهو زعم باطل ودك هنا مقتنا ودك هنا مقتنا بلو تناقر عنه لازم المتناثر من الحديث المتواتر. مرحبا. ስለዚህ አላህን መመልከት ማነው فتح الباري لابن رجب في شرح الحديث ሐዲስን ሸርህ በሚያደርጉበት ጊዜ فتح الباري ላይ ابن رجب الحنبلي ናቸው እሳቸው ናቸው የተናገሩት። ስለዚህ አላህን መመልከት በሚባለው ጉዳይ እነዚህ ነገሮች ልናይ ይገባል። መስአለተ ሩእያ ላይ ሐሳብ ወይም ደግሞ ያልገባችሁ ጥያቄ ካለ ከተከታተላችሁ ሰዎች የአንድ ደቂቃ እንትን እንስጥ። አሁን ወደ ሁለተኛው መስአላ እንሸጋገር ስለሆነ ማለት ነው። ያልገባችሁ እህት ወንድሞች ካላችሁ ግልጽ ነው። ግልጽ ነው አይደል? መስአለተ ሩእያ 3 ቀን የዳሰስነው ጉዳይ ነው። ሰፋ አድርገን በዚህ መልኩ ያየነው ጉዳይ ነው። እዚህ ጋር ያልገባችሁ ነገር ካለ ልንጠያየቅ እንችላለን። መርሐባ። መስአለተ ሩእያ ግልጽ ከሆነላችሁ ወደ ሁለተኛው እንሸጋገራለን። ወደ ሁለተኛው ማለት ሸይኹል ኢስላም በአስረኛ ቤታቸው ካስቀመጡት ሁለተኛው ሐሳብ ማለት ነው። አስረኛ ቤታቸው ላይ ምብራር ወልሙእሚኑነ የረውና ሐቀን ረበሁም ወኢለ ሰማኢ ቢገይሪ ከይፊን የንዚል ወኢለ ሰማኢ ቢገይሪ ከይፊን የንዚል ወደ ቅርቢቱ ሰማይ ያለ ሁኔታ ይወርዳል። አላህ ይወርዳል ማለት ነው ወደ ቅርቢቱ ሰማይ። አዎ አላህ ሱብሓነሁ ወተዓላ ይወርዳል። ይህም የአህሉ ሱና ወልጀማዓዎች አቂዳ እምነት፣ የነቢዩ አስተምህሮት፣ የሰሓቦች እምነት፣ የታቢዕዮች እምነት፣ የአትባኡ ታቢዒን እምነት፣ የአኢመቱል አርበዓ እምነት። ይህንን ማወቅ ይጠበቅብናል። ከዚህ ላይ የሚነሱ ነገሮች እንደዚህ ለማለት ፈልጎ ነው እንዲህ ለማለት ፈልገው ነው እያሉ ትርጉም መጠምዘዝና መቆልመም እንጂ ግልጽ አስተምህሮቱ አላህ እንደሚወርድ ነው ያለ ከይፍያ ፍጡራንም በማይመስል ሁኔታ። በዚህ ላይም ደግሞ የሚነሱ ማምታቻዎችን የአህሉ ሱና ወልጀማዓን አቋም ምን አይሉም። የአህሉ ሱና ወልጀማዓን አቋም የምንመለከት ይሆናል። አላህ ማየት አይቻልም የሚል ሐዲስ አለ በዱንያ። ሐዲስ እኔ አላውቅም። አላህ ማየት አይቻልም የሚል ሐዲስ አላውቅም።
አላህን ማየት አይቻልም የሚሉ አካላት የሚያመጡት የሆነ የቁርአን አንቀጽ አለ ብለናል። ያም ደግሞ መልስ ሰጠንበት፣ ባለፈው ጨርሰናል። ለንተራኒ አንተ አታየኝም የሚለውን በተመለከተ ከቋንቋ አኳያ ከአረዳድ አኳያ ምን አይነት እንትን እንደሆነ በዝርዝር አሳልፈናል። መርሐባ አሁን ያለነው ሲፈተ ኑዙል ላይ አላህ ወደ ቅርቢቱ ሰማይ ይወርዳል በሚለው ጉዳይ ላይ በዚህ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሸይኹል ኢስላም በዚህ ነዝማቸው ላይ ወኢለ ሰማኢ ቢገይሪ ከይፊን የንዚሉ በሚለው ንግግራቸው ላይ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እየጠቀሙ ነው። እሱም ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በተዘገበ ሐዲስ ላይ ምን ብለዋል? የንዚሉ ላሁ ኢላ ሰማኢ ዱንያ አላህ ወደ ቅርቢቱ ሰማይ ወደዚች ቅርቢቱ ሰማይ አላህ ይወርዳል። ሐዲስ ነው። ኩለ ለይለቲን በየሌሊቱ ይወርዳል። ሒነ የብቃ ሱሉሱ ሌይሊል አኺር የሌሊቱ ሱሉሱ በሚቀርበት ጊዜ የሌሊቱ ሱሉሱ በሚቀርበት ማለት ሁሉም ሌሊቱ ለሶስት ይከፈልና ሁለት እጁ ሂዶ አንዱ በሚቀርበት ማለት ነው። ፈየቁሉ ከዛም አላህ ወደ ቅርቢቱ ሰማይ ወርዶ መየድዑኒ ፈኡዕጢየሁ ማነው መን የድዑኒ ፈአስተጂበ ለሁ ወመን የስአሉኒ ፈኡዕጢየሁ ወመን የስተግፊሩኒ ፈአግፊረ ለሁ ማነው የሚጠይቀኝ የምቀበለው፣ ማነው ማረኝ የሚለኝ የምምረው፣ ማነው መን የድዑኒ መን የስአሉኒ እያለ አላህ የሚጣራበትን ሐዲስ ይነግሩናል ማለት ነው። እዚህ ጋር የተለያዩ የሆኑ ሪዋያዎች አልፈዋል አሉ። ለምሳሌ ወንፈረደ ሙስሊም ብቻቸውን ባወሩት ኢንፍራድ ሆኖ ባወሩት ሒነ የምዲ ሱሉሱ ሌይል አወል ልክ እንደዚህ ወቢለፍሲን አኸር ወሆ ኢዛ መዳ ሸጥሩ ሌይሊ አው ሱሉሳህ በሚል ወኩሉሃ ሚን ሐዲስ አቢ ሁረይራ ፈቀጥ ወንፈረደ ቢለፍዚ ኢነላሃ ዩምሂሉ ሐታ ኢዛ ዘሀበ ሱሉሱ ሌይል አወል ነዘለ። የተለያዩ ሁኔታዎች ተስተላልፈዋል። ነገር ግን ይህንን በተመለከተ የምናየው ይሆናል። ቃለ ነወዊ ፊል ጀምዕ በይነሁማ በእነዚህ የተለያዩ ዘገቦች ላይ ኢማም ነወዊ ምናሉ ቃለ ልቃዲ አያድ አሶሒሁ ቃዲ አያድ ሶሂሁ ሪዋየቱ ሒነ የብቃ ሱሉሱ ሌይል አኺር የሚል ነው ብሎ ያኛውን አተር ዘገባ ሌላውን ضعيف ለማድረግ ይሏል። ነገር ግን ወይሕተሚሉ አን የኩነ ነቢዩ ሰለላሁ ዐለይሂ ወሰለም ዑሊመ ቢአሐድ አልአምረይኒ ፊ ወቅትን ፈአኽበረ ቢሂ ነቢዩ ሰለላሁ ዐለይሂ ወሰለም አንደኛውን አሳወቃቸውና አላህ ተናገሩ። አሁንም አንደኛውን ቀየት ብሎ ደግሞ አሳወቃቸው በሌላ ወቅት ማለት ነው ተናገሩ። ይህንን ሁለቱን ዘገባ አቡ ሁረይራ ሰማ ፈነቀለሁማ ጀሚዓን ወሰሚዐ አቡ ሰዒድ አልኹድሪ ደግሞ ኸበር ሱሉስ አልአወል የሚለውን ደግሞ አቡ ሰዒድ አልኹድሪ ሰማ። ስለዚህ ሁሉም የሰሙትን አስተላለፉ በሚል ሊታረቅ ይችላል። ቃዲ አያት እንዳሉት ወደ ተድዒፍ ወደ ضعيف ከመሄዳችን መታረቅ ስለሚችል ወፊህ ረዱ ሊማ አሻረ ኢለይህ ለቃዲ ሚን ተድዒፊ ሪዋየት ሱሉስ አልአወል የምትለዋል ضعيف ወደ ማድረግ የሄደበት ላይ መልስ ይሰጥበታል ብሏል። ኢብኑ አብድልበር ምን ይላሉ? ሀዛ አላህ ስብሓነሁ ወተዓላ ወደ ቅርቢቱ ሰማይ ስለሚወርዱ አላህ ስብሐነሁ ወተዓላ ወደ ቅርቢቱ ሰማይ እንደሚወርድ ስለሚናገሩ ሐዲሶች በተመለከተ አይማዎች የተናገሩት አንዳንድ አይማዎች የተናገሩትን እንመልከት። ኢብኑ አብድልበር ምን ይላሉ? ሀዛ ሐዲሱን ሳቢቱን ሚን ጀሀት ነቅል ከነቅል በኩል ማለት በሰነድ ይህንን ሐዲስ ከመውሰድ በኩል ይሄ የጸደቀ የሆነ ትክክለኛ ሐዲስ ነው። ሶሒሑል ኢስናዱ ሶሒሕ ነው። ላ የኽተሊፉ አህሉል ሐዲስ ፊ ሲሐቲሂ በሶሒህነቱ ላይ የእውቀት ባለቤቶች አይለያዩበትም። ሁሉም በተድዒፍ የነካት የለም ሐዲሷን። ረዋሁ አክተሩ ሩዋቲ አን ማሊክ ሀከዛ የማሊክ ከማሊክ ረዋሁ አክተሩ ሩዋት አብዛኞቹ ሩዋቶች ከማሊክ በዚህ ሁኔታ ነው የዘገቡት። ወሁወ ሐዲሱን መንቁሉ ሚን ጡሩቅ ሙተዋቲራ ሐዲሱም ደግሞ ምንድን ነው? ሙተዋቲር የሆነ ነው። ሐዲሱ ሙተዋቲር የሆነ ነው ይሉናል። ሐዲሱ ሙተዋቲር የሆነ ነው። ሐዲሱ ሙተዋቲር ነው ማለት በጣም ብዙ እንትኖች ሩዋቶች ያወሩትና በጣም በሰፊው የተሰራጨ ነው። ወውጁሁን ከሲራ ሚን አኽባሪ ልዑሉም። እሺ ወቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ምን ይላሉ? ወቀድ እስተፋደት ቢሂ
በጣም በዚህ ተሰራጭቷል ማለት ሐዲስ ኑዙል አላህ እንደሚወርድ የሚናገሩ ሐዲሶች በጣም ተሰራጭተውበታል። አሱነቱ አን ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም የተወሰደ ሐዲስ ወተፈቀ ሰለፉል ኡመቲ ወአኢመቱሃ ኢትፋቅም አድርገዋል የሰለፎች ኡማ እና አኢሞች መሪዎቻቸው በሙሉ ወአህሉል ዒልሚ የእውቀት ባለቤቶች ቢሱነቲ ወልሐዲስ አላ ተስዲቅ ዛሊከ ወተለቂህ ቢልቀቡል እነዚህ ሁሉ ይሄ ሐዲስ እውነት መሆኑና በመቀበል ላይ ተስማምተዋል ብለው ይነግሩናል። ልክ እንደዚሁ አሁንም ሐዲስ ኑዙል አላህ ወደ ቅርቢቱ ሰማይ እንደሚወርድ የተነገረውን ሐዲስ በተመለከተ ቃል ኢብኑ አብዱል በር ምን አለ? አክተረ ናሱ ተናዙዐ ፊሂ ሰዎች በዚህ ጉዳይ ላይ ጭቅጭቅን በጣም አበዙ። في هذا الحديث አላህ ወደ ቅርቢቱ ሰማይ እንደሚወርድ በሚናገር ሐዲስ ላይ ጭቅጭቅን አበዙ። ወለዚ عليه جمهور أئمة أهل السنة كأهل السنة جمهور ያሉበት አቋም أنهم يقولون እነሱ ይላሉ ينزل كما قال رسول الله የአላህ መልእክተኛ እንዳሉት አላህ ይወርዳል። ويصدقون بهذا الحديث በዚህ ሐዲስ ምን ይላሉ ያምናሉ። ولا يكيفون ምን አይሉም ከይፍያን አይገልጹም። አወራረዱ ግን ብለው ሌላ ዝርዝር ነገር ውስጥ አይገቡም። ነብዩ የተናገሩት እንደሚወርድ ነው እንደሚወርድ ያጸድቃሉ። ከይፍያ ውስጥ አይገቡም። والقول في كيفية النزول كالقول في كيفية الاستواء والمجيء والحجة في ذلك واحدة لكن لازم يقولوا الله እንደሚወርድ በሚናገሩት ሐዲሶች ላይ ከይፍያ መግለጽ ማለት ልክ استواءንም ከይፍያ እንደመግለጽ የመጂኡንም ከይፍያ እንደመግለጽ ይቆጠራል። والحجة في ذلك واحدة በዚህ ሁሉ ላይ ማስረጃ አንድ ነው። በሁሉም ላይ ከይፍያ አህሉ ሱናዎች አይገልጹም። ነገር ግን ምን ብለዋል? ተምሂድ የተባለ ኪታባቸው ላይ ኢብኑ አብዱል በር ምን አሉ? ينزل كما قال رسول الله ይህንን በተመለከተ ከኢማሙ ማሊክ የሚወራ አንድ ዘገባ አለ። ከኢማሙ ማሊክ የተወራ ينزل أمره ينزل ስትሉ ነብዩ ሰለላሁ ዐለይሂ ወሰለም ينزل ማለት እኮ የፈለጉት ኢማሙ ማሊክ ላይ የተወራው ሪዋያ ምን ያብራራዋል? ምኑ ያብራራዋል? ينزل أمره ብለዋል። ወተንዚሉ ረሕመተሁ የንዚሉ አምሩሁ ብለዋል። ወተንዚሉ ረሕመቱሁ ብለዋል። ማለት ረሕማው ነው የሚወርደው እዝነቱ ነው የሚወርደው ብለው ተናግረዋል። ስለዚህ አላህ ሳይሆን የሚወርደው እዝነቱ ነው። አላህ ሳይሆን የሚወርደው አምሩሁ ጉዳዩ ነው እያሉ ተእዊል ለማድረግ ከኢማሙ ማሊክ የሚጠቀስ የሆነ አንድ ዘገባ አለ። እሱን የሚያወራው ሐቢብ የሚባል ሰውዬ ነው። ካቲቡ ማሊክ የኢማሙ ማሊክ ጸሐፊ የሆነ ሰውዬ ነው ያወራው። ይህንን ሰው በተመለከተ ሐቢብ ብኑ አቢ ሐቢብ ይባላል። በዚህ ቪዲዮ ላይ በዚህ በኩል የሰራሁት ቪዲዮ አለ። የአሕባሽ ረድ ስንተኛው የአሕባሽ ብዥታ ስንተኛው እንደሆነ አላስታወስኩትም። ለማንኛውም በዚህ ጉዳይ የተሰራ ቪዲዮ ስላለ ሁላችሁም ገብታችሁ እንድታዩት በሰፊው ከነማስረጃው የተገለጸበት አሁን ባጭሩ ነው የምነግራችሁ። በሰፊው ከነማስረጃው የተጠቀሰበት እንትን ነው ታገኙታላችሁ። የሆነ ልጅ ነው ጸጉሩ ጨብራራ የሆነ ልጅ አለ አይደል? እንደዚህ ጸጉሩን ፈርዞ ምናምን አዎ ማን ነው ከታች አዎ አለ ያለ ነው። ቁጥሩን ረስቼው ነው የአሕባሽ ብዥታ ስንተኛው እንደሆነ እዛ ላይ በደንብ በሰፊው በከነ ማስረጃ የገለጽኩበት ቪዲዮ ስለሆነ ሁላችሁም ሄዳችሁ ተመልከቱት። ለማንኛውም ይህ ሐቢብ ብኑ አቢ ሐቢብ የተባለ ካቲቡ ማሊክ የማሊክ ጸሐፊ እሱን በተመለከተ እሱ ነው ከኢማሙ ማሊክ ይህንን የንዚሉ አምሩሁ ረሕመቱ እዝነቱ ነው የሚወርደው ምናምን ብለዋል ብሎ ማሊክ ኢማሙ ማሊክ እንዲህ ብለዋል ብሎ ያወራው። ይህም በተመለከተ ጀርሕና ተዕዲል ባለቤት ዑለሞች መትሩኩን ብለውታል። ሰውየው የተተወ ነው። ወከዘበሁ አሕመድ ኢማሙ አሕመድ ደግሞ ካዚብ ነው ብለውታል። ወአቡ ዳውድም ካዚብ ነው ውሸታም ነው ብለውታል። ወአኸሩ ሌሎችም ግልጽ ነው አይደለ? ስለዚህ ይህ ጉዳይ ኺላፍ የለበትም። በዚህ በኩል የተወራችው ነገር ስህተት ናት። ሙሉ ቪዲዮውን ገብታችሁ ብታዩት ትጠቀሙበታላችሁ ኢንሻአላህ። መርሐባ ወቃለ አኸሩን እሺ ሌላው ኑዙልን አሁንም ይሄንን በተመለከተ አልኢማም ኢብኑ ዑሰይሚን አልሙራዱ ቢኑዙል
ኑዙል በማለት የተፈለገው አላህ ይወርዳል በማለት ሁና ኑዙሉላሂ ቢነፍሲሂ አላህ በነፍሱ ይወርዳል ማለት ነው። አላህ ራሱ ይወርዳል ማለት ነው። ወላ ነሕታጁ አን ነቁለ ቢዛቲሂ አላህ በዛቱ ነው ማለት አይጠበቅብንም። ምክንያቱም አላህ ስብሓነሁ ወተዓላ የምንገልጽበት ነገር ቁርአኑ ላይ የመጣ ወይም ሐዲሱ ላይ የመጣ መሆን አለበት። ነቢዩ አላህን የገለጹበት አላህ ራሱን የገለጸበት መሆን አለበት። ቢዛቲሂ የሚለው ስላልመጣ እንጂ ማዕናው አንድ ነው። ቢነፍሲሂ ማለት ቢዛቲሂ ነው። ቢዛቲሂ የምትለዋን ግን አንጠቀማትም። ቃሏን ነው ማንጠቀማት። ማዕናው እኮ ቢነፍሲሂ ጋር ተመሳሳይ። ወላ ነሕታጁ አን ነቁለ ቢዛቲሂ ማዳመ ልፊዕሉ ኡዲፈ ኢለይህ ፈሁወ ለሁ ላኪን ማለት ፊዕሉ የሆነ ተግባር ወደ አላህ እስከተጠጋ ድረስ ኑዙል አሁን ወደ አላህ ተጠግቷል። ይህ ተግባር ወደ አላህ እስከተጠጋ ድረስ ምን አንልም፣ ሌላን ነገር አንፈልግም። ያ ሲፈት ለሱ ነው። ላኪን ባዕዱ ዑለማ ቃሉ የንዚሉ ቢዛቲሂ አንዳንድ ዑለሞች ግን የንዚሉ ቢዛቲሂ ብለዋል። ከሰለፎች የንዚሉ ቢዛቲሂ ያሉ አሉ። ለምን? ምክንያቱም ይህንን ያሉበት ምክንያት አላቸው። ሊአነ ሁናከ መን ሐረፉ ልሐዲስ ይህንን ሐዲስ ተሕሪፍ በማድረግ ገቡ። እንግዲህ የይሁዶች ጥማት ያለባቸው መቼም አሕባሽ የሚባል ጀማዓ ሲነሳ የሁዳን በጎን ለጎን ታገኘዋለህ እና እነዚህ ሰዎች የእነሱ ጥማት ያለባቸው ሰዎች እንደ የሁዶቹ ሕንጦቱን በሉ ሲባሉ ሕንጦቱን እያሉ ተሕሪፍ የሚያደርጉ የአላህን ቃል ተሕሪፍ የሚያደርጉ አካላቶች አሁንም አሉ። እነዚህ አካላቶች ይህንን ሐዲስም የንዚሉ የሚለውን ደግሞ ልክ እስቲዋ ላይ ባለፈው እንዳየነው አርረሕማኑ ዐለል ዐርሺ ኢስተዋ የሚለውን ኢስተውላ ብለው እንዳሉት ላም ጨመሩ። ሱብሓነላህ። ልክ እንደዚሁ የንዚሉ የሚለውን ሐዲሱንም ደግሞ ዩንዚሉ ብለው ደግሞ አሁን ደግሞ የሐረካ ለውጥ አድርገዋል። የሐረካ ለውጥ ዩንዚሉ ብለው ያደርጋሉ ማለት ነው። ዩንዚሉ ከሆነ ማዕናው ስለሚቀየር ነው። ዩንዚሉ ከሆነ ያወርዳል፣ የንዚሉ ከሆነ ደግሞ ይወርዳል። የንዚሉ ይወርዳል ነው፣ ዩንዚሉ ያወርዳል። ይህንን ማዕና ለማበላሸት ይህንን ተጠቅመዋል። የይሁድ ባህሪ የተጠናወታቸው አካላቶች ማለት ነው። ቃሉ እንደዚህ የንዚሉ አምሩላህ የሚወርደው የአላህ ትእዛዙ ነው። ወቃለ አኸሩን በል ለዚህ የንዚሉ ረሕመቱላህ አይ የሚወርደው የአላህ እዝነቱ ነው አሉ። ወቃለ አኸሩን በል ለዚህ የንዚሉ መለኩ ሚን መላኢከቲላህ አይ የሚወርደው ከመላኢኮች ውስጥ አንዱ መላኢካ ነው እያሉ ነው። ይህንን ተሕሪፍ አደረጉ። ወሃዛ ባጢል ይህ ሁሉ ውድቅ ነው ይላሉ። ሸርሁ ልዓቂዳ አልዋሲጥያ ላይ ኢማም እንትና አልዓላመቱ እብኑ ዑሰይሚን ወቀድ ጠዐነ ሸይኹ ልእስላም ኢብኑ ተይሚያ ፊማ ረዋሁ እብኑ ዓብድልበር አን ማሊክ ወከዛ ማ ረዋሁ ኢማም እብኑ ዓብድልበር ልክ እንደዚሁ ከማሊክ እንትን ያሉትን ነገር ሸይኹ ልእስላም ጠዐን አድርገዋል ማለት ነው። መርሐባ አልኢማም ኢብኑ ኹዘይማ ይሰማል? ይቆራረጣል ወይስ ይሰማቸዋል? ይሰማል? ይቆራረጣል? ይሰማል? መርሐባ ሁሉም ይሰማል አይደል? ይሰማል ኡስታዝ አብሽር። መርሐባ እሺ መርሐባ አልኢማም ኢብኑ ኹዘይማ ይህን በተመለከተውን ይላሉ ባቡ ዚክሪ አኽባሪን ثابتة السند رواها علماء الحجاز والعراق في نزول الرب إلى السماء الدنيا كل ليلة من غير صفة كيفية النزول مع إثبات النزول. إمام ابن خزيمة كتابات شولي باب رأس هذا القوم انقدي باب ذكر أخبار ثابتة معنات የጸደቁ የሆኑ አኽባሮች የሚጠቀሱበት ባብ በሰነድ ረዋሁ ዑለማኡ ልሒጃዝ ወልዕራቅ የኢራቅም የሒጃዝም ዑለማዎች አወሩት ፊ ኑዙል ረቢ ወደ ጌታችን አላህ ወደ መውረዱን በተመለከተ ኢለ ሰማኢ ዱንያ ወደ ቅርቢቱ ሰማይ ኩለ ሌይለትን በየሌሊቱ ሚን ገይሪ ሲፈትን ከይፍያውን ሁኔታውን ያለ መግለጽ ማ ኢስባት ኑዙሉን ግን ከማጽደቅ ጋር ግልጽ ነው። ኢማም ኢብኑ ኹዘይማ በዚህ መልኩ ባብ አድርገው አምጥተውታል። ዛሬ ሶሒሁ ኢብኑ ኹዘይማ እያለ ማስረጃ የምናደርጋቸው ታላቅ ሰነፍ ማለት ነው። እንግዲህ በዚህ መልኩ አቅርበውት እናገኛለን።
ምን አሉ? ከዛ በኋላ ነሽሀዱ ሸሃደተ ሙቂርን ቢሊሳኒሂ በምላሱ የሚያረጋግጥን ምስክር እንመሰክራለን። ሙሰዲቅን ቢቀልቢሂ በቀልቡ የሚያረጋግጥን፣ ሙተየቂንን ቢማ ፊ ሃዚሂል አኽባር በእነዚህ አኽባሮች ያለውን ብሎክ አድርጉ። ከታች ያለውን ሰው ብሎክ አድርጉ። ሙተየቂንን ቢማ ፊ ሃዚሂል አኽባር ሚን ዚክሪ ኑዙል ሚን ገይሪ አነሲፈል ከይፍያ ከይፍያን ሳንገልጽ እናረጋግጣለን እያሉ ነው። من ذكر النزول من غير أن نصف الكيفية لأن نبينا صلى الله عليه وسلم لم يصف لنا كيفية نزول خالقنا. وكانت النبي صلى الله عليه وسلم الله سبحانه وتعالى ወደዚህ ቅርቢቱ ሰማይ በዚህ አይነት መልኩ ነው የሚወርደው ብለው አልነገሩም። ባልነገሩም በኩል ደግሞ እኛም አንገባም ማለት ነው። ግልጽ ነው አይደለ? ሌላው አሁን ሲፈተ ኑዙል ጋር በተያያዘ አሁንም አንድ የምናየው ጉዳይ አለ። መርሐባ ይሄንን ለቶውና አሁንም አንድ የሚነሳ ጉዳይ አለ። እሱ ምንድነው? አላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ ይወርዳል ስንል إذا نزل هل يخلو العرش منه عرش ከሱ ያገላል ማለት ነው ወይስ እንዴት ነው የሚሉ ሰዎች አሉ። አላህ ወደ ቅርቢቱ ሰማይ ይወርዳል ስንል ሹብሃ የሚፈጥሩ አካላቶች ማለት ነው። አላህ ወደ ቅርቢቱ ሰማይ ይወርዳል ካላችሁ አላህ ሲወርድ ከአርሽ በላይ ነው ብላችሁ ነበር። አሁን አርሹ ባዶውን ቀረ ማለት ነው ወይ ልትሉ ነው ይላል። በዚህ በኩል የተላለፉ ዘገባዎችን እንመልከት። اختلف أئمة السنة والحديث في ذلك على 3 أقوال. أهل السنة والجماعة በዚህ በኩል أئمة الحديث والسنة ብሎ ያው ሶስት አይነት ነገሮች እንዳሉ ይነገራል። አንደኛው ምንድነው? القول الأول أن الأرش يخلو منه أرش كسو كالله يقلل وإليه ذهب الإمام كسو يقلل يميل وانتنانا هي تككل عدلم ሁለተኛው التوقف يقللم يقلم أندلم የመጣ ነገር ስለሌለ ብለው ያሏሉ። ከነሱም ውስጥ الحافظ عبد الغني المقدسي ሶስተኛው አቋም أن الأرش لا يخلو منه وهذا مذهب جمهور أهل السنة الله በሚወርድ ጊዜ ወደ ቅርቢቱ ሰማይ አላህ ይወርዳል ስንል ከአርሹ በላይ ነው ያለው ጋር አይጋጭም። ለምን? ይሄ ከአርሹ በላይ ከመሆኑ ጋር ወደ ቅርቢቱ ሰማይ ይወርዳል ብለን እንናገራለን ማለት ነው። ምክንያቱም ይህንን ንግግርም ሶስተኛውም ንግግር ነው ሸይኹል ኢስላም የደገፈው ወሆ ሰዋብ አለ። አላህ ከአርሹ በላይ ነው፣ ወደ ቅርቢቱ ሰማይ ይወርዳል፣ አርሹ ከአላህ አያገልም። ወሆ المأثور عن سلف الأمة وأئمتها ከሰለፎች የተያዘው ይሄ ነው። أنه لا يزال فوق العرش ከአርሹ በላይ ከመሆኑ አይወገድም። ولا يخلو العرش منه አርሹም ከአላህ አያገልም مع دنوه ونزوله إلى سماء الدنيا ወደ ቅርቢቱ ሰማይ ከመቅረቡና ከመውረዱ ጋር አላህ Subhanahu Wa Ta'ala ولا يكون العرش فوقه አላህ ሲወርድ አርሹ ከበላይ ይሆናል ማለት አይደለም። وكذلك يوم القيامة كما جاء به الكتاب والسنة ልክ እንደዚሁ የቂያማ ቀን وليس نزوله كنزول أجسام بني آدم አወራረዱን አላህ አወራረዱ የሰው ልጆችን አወራረድ ይመስላል ማለት አይደለም። من السطح إلى الأرض ከጣራ ወደ ምድር እንደሚወርዱት بحيث يبقى السقف فوقه አንድ የሰው ልጅ ከሆነ ጣራ ላይ ወደ ምድር ሲወርድ ያ ጣራ ከሰውየው የበላይ ሆነ አይደለ? ልክ እንደዚህ አላህ ከአርሽ በላይ ነው ብለን ወደ ቅርቢቱ ሰማይ ይወርዳል ስንል ከበላዩ አርሽ ሆነ ማለት አይደለም። ይሄ አላህን በፍጡር መመሰል ማለት ነው። ይሄ አላህን በፍጡር መመሰል ነው። አሁን ኢሽካሉን ይውር። ስለዚህ ይሄ ትክክል አይደለም። በዚህ ላይ ትክክለኛው አቋም ምንድነው ብለናል? አላህ ከአርሹ በላይ ከመሆኑ ጋር ወደ ቅርቢቱ ሰማይ ይወርዳል። ወደ ቅርቢቱ ሰማይ ሲወርድ አርሽ ከሱ አያገልም። ለምን? አላህ የፈለገውን ሰሪ ሆነ ጌታ። አሁንም ሌላ የሚነሳ ነገር አለ። ባትሪ ሊዘጋቢ ነው መሰለኝ። ትንሽ ናት። የ3 ደቂቃ የ2 ደቂቃ ነው። እሷን ጨርሰን ወደ ቀጣዩ ነገ እንገባለን። ለዛሬ እዚህ ጋር እናቆማለን። እሱ ምንድነው? ሐሳቡን ግን ላስረዳችሁ።
ምንድነው አላህ ወደ ቅርቢቱ ሰማይ ይወርዳል ካላችሁ መርሐባ እስኪ እናንተ እንዳላችሁት ይላሉ። እኛ እንዳልነው ሳይሆን ነብዩ እንዳሉት ነው ነገሩ። አላህ ወደ ቅርቢቱ ሰማይ ይወርዳል። ከዛም በኋላ እንደሚታወቀው የቀናት በየሀገሩ ይለያያል። ለምሳሌ ዛሬ እዚህ ቀን ከሆነ ወደ አሜሪካ ሊመሽ ይችላል። ስለዚህ ዛሬ ከዚህ ወርዷል፣ ነገ ደግሞ አሜሪካ ላይ ይወርዳል ቀን ሲሆን፣ እዛ ደግሞ ቀን አሁንም ደግሞ ቀን ብቻ ቀን ብርሃን ይሄ የቀኑ እንትን ከመኖር አይወገድም በየትኛውም ዓለም ላይ ማለት ነው። በየትኛውም ዓለም ላይ ስለዚህ አላህ ሁሌም ይወጣል ይወርዳል ልትሉ ነው ወይ? ይወጣል ይወርዳል ልትሉ ነው ወይ? እዚህ ዛሬ ወረደ ደግሞ ነገ አሜሪካ እንደዚህ እያላችሁ ልትሉ ነው ወይ የሚሉት ሹብሃ ሐሳብ አለ። ይህንን በተመለከተ ነገ የምንመለከተው ይሆናል። መልሱ ምንድን ነው የሚለውን ነገ የምንመለከተው ይሆናል። ቀጣዩን 11ኛውን ቤትም ነገ እንቀራለን። ስለ ሚዛን ስለ ሐውድ የሚናገሩበት ነው። ሚዛን እና ሐውድ አህሉ ሱና ወል ጀማዓዎች በዚህ ላይ ያላቸውን እምነት የምናይበት ይሆናል። ይህንን ሲፈተን ኑዙል በተመለከተ የቀረ ሐሳብ ስላለ ነገ እንመለከተዋለን። ለዛሬው እዚህ ጋር እናቆማለን። ወሰለላሁ ወሰለም ዐላ ነቢና ሙሐመድን ወዐላ አሊሂ ወአስሐቢሂ አጅመዒን። አሚን አሚን። መርሐባ ሐሳብ ምናምን ካላችሁ ወንድም እህቶች ቀጥሉ። እኔ ብቻ ወሬ እንዳልሆን እናንተም አውሩ። አሚን አሚን። እህቴ ጀዛኪላሁ ኸይር። ሐሳብ የላችሁም? ሐሳብ የለም።